ጠላት እጅግ አጥብቆ እየተዋጋ ከሆነ ከታዛዥነት ማዶ ምን እየጠበክ እንደሆነ አስበህ ታውቃለህ? ሰይጣን ባዶ ዓላማንና ዋጋ የሌለውን ሰው በሕይወት አይዋጋም። ዛሬ ይህንን የምትሰማው በምክንያት ነው። አሁን እየገጠመ ያለው ተቃውሞ፣ ትኩረት የሚከፋፍሉ ነገሮች፣ ጫናዎችና ትግሎች እንዲሁ በዘፈቀደ የመጡ አይደሉም። ጠላት አንተ ጋር እንዲደርስ የማይፈልገው ትልቅ ዋጋ ያለው ነገር ከፊት አለ። ለዛ ነው ተስፋ መቁረጥ፣ ፍርሃት፣ ፈተናና ድካም ከመንገድ ሊያስወጡ እንዲህ አጥብቀው የሚጥሩት። ነገር ግን አሁን ተስፋ አትቁረጥ። የአንተ ታዛዥነት በሮችን እየከፈተ አሮጌ የሽንፈት ውደቶችን እየሰበረና ገና በግልጽ ማየት ለማትችለው በረከት እያዘጋጀ እንደሆነ ታውቃለህ። በፍርሃት ፋንታ እምነትን፣ በሁከት ፈንታ ሰላምን፣ በዝርክርክነት ፋንታ ስርዓትን በመረጥኩ ቁጥር እግዚአብሔር ላንተ ካዘጋጀው ታላቅ ድል ጋር ትቀራረባለህ። ሂደቱ ከባድ ቢመስልም ታማኝ ሁን። ከፊት የሚጠብቅ ሽልማት ላለፍክበት የትግል ሕይወት ሁሉ የሚመጥን ነው። ይህንን ቃል የምታምን ከሆነ እስከ መጨረሻው ለመጽናት ከወሰንክ አሁኑኑ በኮሜንት ላይ አሜን ብለህ ጻፍ። ይህ መልእክት ሕይወትዎን ካነቃቃው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ተባረኩ።